ቤተክርስቲያኗ እየተፈተነች ያለችው ከውጭ ብቻ ሳይሆን ከውስጥም ጭምር ነው ሲሉ ፓትርያርክ አቡነ ማቲያስ ተናገሩ። የህዳር አህያ ማለት ተሐድሶን ያገኘ ሰው ሚጭ ነው ማለት ነው። ኦርቶዶክሳዊነት በውርስ የተገኘ ሃይማኖት አይደለም። አንዳንዶች እንደሚሉት ጥቅምት 5 አባታችን አቡነ ገብረ መንፈስ ቅዱስ ለምን ይከበራል? ወገኖቼ የህዳር አህያ ሲባል ሰምታችሁ ታውቃላችሁ? ለነገሩ እናውቃለን። ኤቭሪባዲ ያውቃል። ኢትዮጵያኖች ስፔሻሊ የገበሬ ልጆች፣ ለምሳሌ እኔ የገበሬ ልጅ ነኝ። የህዳር አህያ ማለት ምን እንደሆነ አውቀዋለሁ። የህዳር አህያ ማለት ያገኘ ሰው ሚጭ ነው ማለት ነው። ባለቤቱን ማስፈቀድ አይጠበቅብህም። ያገኘውን አህያ መጫን ትችላለህ። የህዳር ወር በጣም አስቸጋሪ ወር ስለሆነ ወይም ደግሞ ቢዚ ስለሆነ ማለት ነው። የአዝመራ መከወኛ ወቅት ስለሆነ የገበሬ ልጅ ያውቀዋል ያለፈበት። እኔ ስላለፍኩበት እየነገርኩ ነው ያለሁት። በህዳር ወር ተጎንብሰህ ስትሄድ ከተገኘ ራሱ አህያ ነህ ተብለህ ልትጫን ትችላለህ። ጀስት ለፈን ነው። ኤኒዌይስ ግን የህዳር አህያ ማለት ያገኘ ሰው ሚጭ ነው ማለት ነው። አሁን በዚህ ያገኘ ሰው በሚጭ ነው አህያ ምትክ ማን ተተኩልኛላችሁ መሰላችሁ? ተሐድሶን። ተሐድሶ ምንድነው ዓላማችሁ ግን እናንተ ሰዎች? አስተምሯችሁ ምንድነው? ወፍ የለም በቃ ያገኘ ሰው ብቻ ዝም ብሎ መጥቶ አስተምሮውን እናንተ ላይ ይጭናል። ፕሪንሲፕላችሁ እናንተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ አታክ ማድረግ ነው። አሁን ለምሳሌ ፕሮቴስታንቱ ጴንጤው ምናምኑ አስጀማሪ ያለው ማለት አስጀማሪ ሰው አለው። ከክርስቶስ አስተምሮ ተቃርኖ የራሱን አስተምሮ የመሰረተ ሰው አለ። ለምሳሌ ሉተር አለ። እነዚህ አምስቱ ሶላዎች የሚባሉትን ይዞ ፕሮቴስታንቱ ክርስቶስን ይቃወማል። በነገራችን ላይ ይቃወማል። በቃ አስተምሮ ትክክል የሆነ እየመሰለው ማለት ነው። እኛ አስጀማሪያችን ክርስቶስ፣ መሰረቱ እርሱ፣ ማዕዘኑ እርሱ እንደሆነ ሁሉ ፕሮቴስታንቱ ደግሞ አስጀማሪው ሉተር ነው። ለምሳሌ የቅርቡ ሪቮሉሽን ማለት ነው ሉተር ነው። መዳረሻው ግን አይታወቅም፣ ጨረር ነው። ለምን? ለዛ እኮ ነው ይሄ ሁሉ ዲኖሚኔሽን። ምክንያቱም መጽሐፍ ቅዱስ እንደፈለጉ ነው ቢተረጉሙት በሚፈልጉት መንገድ። አለቀ። እነዚህ አምስቱ ሶላዎች የሚባሉትን ይዞ ምናምን መጽሐፍ ቅዱስ ብቻ፣ ጸጋ ብቻ፣ እምነት ብቻ፣ ለእግዚአብሔር ምስጋና ብቻ፣ በቃ እነዚህን አምስቱ ሶላ ይዞ ማለት ነው። መነሻ አለው መዳረሻ ግን የለውም። የተሐድሶ ፕሪንሲፕሉ ምንድነው? ይሄ ተሐድሶ ሄዶ ከነዚህ ከፕሮቴስታንቱ ጋር ሲተባበር ታዩታላችሁ። ዋናው ነገር ምንድነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ብቻ አታክ ያድርጉለት። እንዴት ያለ ግን መረገም ነው ጎበዝ! አሁን የኔና ያንተ አስተምሮ ቅዱስ ቤተክርስቲያናችን ኦሬዲ ተሰርቶ አልቋል። ቅዱስ ጳውሎስ የተናገረን እኛን ነው። በነገራችን ላይ የሰማ ይስማ፣ ጆሮ ያለው ይስማ። ከተመሰረተው ሌላ አንመሰረትም። በሐዋርያትና በነቢያት መሰረትነት ተሰርታችኋል። አለቀ። እኛ ነን። አሁን እዚች እናት ቤተክርስቲያን ውስጥ ቁጭ ብላችሁ አስተምሯን እኮ ከኛ በላይ ታውቁታላችሁ። አሁን እንደሚያደርጋችሁ ምን መሰላችሁ? ይሄ የሥጋ ፍላጎታችሁ ነው። እዚች ቤተክርስቲያን ውስጥ ወይ የስልጣን ጉዳይ ወይ የጥቅም የገንዘብ ጉዳይ አላስማማችሁ ብሎ ተናዳችሁ ወጣችሁ ነው። የመጽሐፍ ቅዱስን ፍሬዎቹን ቅዱሳኑን የክርስቶስ ወደዚህ ምድር መምጣት ፕሪንሲፕሉ ምንድነው? እኛ እርሱን ወደ መምሰል እንድናድግ አይደለም? ቅዱስ ጳውሎስ ራሱን የቅዱስ እንደሆንኩ እናንተም ቅዱሳን ሁኑ እያለ ሲመክረን የነበረው ምንድነው ታዲያ ዓላማው? መጽሐፍ ቅዱስ አንድ ቢሆንም 1 ሚሊዮን አድርገነው እንድንሄድ እኮ ነው። መጽሐፍ ቅዱስን ሲባል ግን የተጻፈውን እየሰረዝን ሌላ እንጽፍ አይደለም፣ እንደ ፕሮቴስታንት አይደለም። እዚሁ መጽሐፍ ቅዱስ ላይ ፍሬ እንድናፈራ ወይኑ ላይ ተጣብቀን ፍሬዎቹ እንድንሆን ማለት ነው። ዮሐንስ ወንጌል ምዕራፍ 15 ላይ ያለው ከወይኑ ከግንዱ ጋር ተጣብቀን ማለት ነው ፍሬዎቹ እንድንሆን። እነዚህ ቅዱሳኑ ፍሬዎቹ ናቸው። ገድላቸው ተጋድሏቸው ተጽፏል። በረከታቸው ይደርብን እያልን እናልፋለን። እኛ ኦርቶዶክሳውያን አቅሙ ካለን እነሱን ወደ መምሰል እናድጋለን። አሁን እነርሱን በመሳደብ የሚከብር ክርስቶስ አለ። እናንተ ጠፍታችሁ ለምን ደሰው የምታጠፉ? እኔ አለመታደል ነው። አይ ደግሞ ትልልቅ ሰዎች ናቸው የተሐድሶ ፋውንደሮች እነማን ናቸው? ያኩ ገብቻ ያለው ነው በላፍቶፕ አያለው። ወልደ ጊዮርጊስ ምናምን ወልደ ምናምን ነገር ወንድም እንቶዴ ምናምን ፕሮፌሰር ምናምን አለመታደል። ኧረ ጤና ይስጥልኝ በሉን አደሩ። ወይ ጉድ! ቤተክርስቲያኗ እየተፈተነች ያለችው ከውጭ ብቻ ሳይሆን ከውስጥም ጭምር ነው ሲሉ ፓትርያርክ አቡነ ማቲያስ ተናገሩ። በጥቅምት ወር የሚካሄደው 44ኛው የሰበካ ጉባኤ ዓለም አቀፍ መደበኛ ስብሰባ የቤተክርስቲያኗን ተግዳሮቶች በማንሳት በማየትና በመገምገም ለቤተክርስቲያኒቱ አሻጋሪና ጥበባዊ ውሳኔ እንዲያሳልፍ ሲሉ ቅዱስ ፓትርያርኩ ጥሪ አቅርበዋል። ይህ የሰበካ ጉባኤ በየዓመቱ በሀገሪቱ ያሉ ሀገረ ስብከቶች ሪፖርት የሚያቀርቡበትና ጥቅምት 12 ከሚጀመረው የጥቅምቱ የሲኖዶስ ስብሰባ ቀድሞ የሚካሄድ ነው።
ፓትርያርኩ በጉባኤው መክፈቻ ላይ ባስተላለፉት መልእክት በቤተክርስቲያኗ ዙሪያ ያለው ችግር ሲገልጹ እኛው የዚህ ወገን አካል በመሆናችን የችግሩ ቀማሾች መሆናችን አልቀረም። በየቀኑ ካህናት ምዕመናን ይገደሉብናል፣ አብያተ ክርስቲያናት ይቃጠሉብናል ብለዋል። ብፁዕ አቡነ ማትያስ ቀዳማዊ ፓትርያርክ ቤተክርስቲያናችን እየተፈተነች ያለችው ከውጭ ብቻ ሳይሆን ከውስጥም ጭምር እንደሆነ መካድ የለብንም ሲሉ ገልጸዋል። ቤተክርስቲያን በረጅሙ ታሪኳ ሲያስተምሩም ሆነ ሲማሩ፣ ሲመንኑም ሆነ ሲመነኩሱ፣ ሲቀድሱም ሆነ ሲያስቀድሱ ያለምንም ደሞዝ በራሳቸው አቅም በግብርና እየተዳደሩ ቤተክርስቲያንን በጥሩ ስብዕና በንጽህናና በቅድስና ጠብቀው ያስረከቡ እልፍ አላፍ አበው እንዳልነበሯት ዛሬ የተሻለ ኑሮና ደሞዝ እያገኙ እግዚአብሔርን እንደ ቀኖና በጥንቃቄ ማገልገል አቅቶናል ሲሉ ወቅሰዋል። ጥቅምት 5 አባታችን አቡነ ገብረ መንፈስ ቅዱስ ለምን ይከበራሉ? ኦርቶዶክሳውያን አካውንቴ ሪፖርት እየተደረገ ስለሆነ በተቻላችሁ መጠን ሼር ኮፒ ሊንክ አድርጉልኝ። ይሄም አስተማሪ ቪዲዮ ደግሞ ብዙ ኦርቶዶክሳውያን ጋር እንዲደርስ ሼር ኮፒ ሊንክ አድርጉት። አባታችን አቡነ ገብረ መንፈስ ቅዱስ እንደ ቅዱስ ጳውሎስ ብርሃን ዓለም የሆኑ እንደ ቅዱስ እስጢፋኖስ ጸጋና ክብርን የተሞሉ ኮከበ ገዳም መናኔ ዓለም ምድራዊ መልአክ ስማቸውን ሊቀ መልአኩ ቅዱስ ገብርኤል ያወጣላቸው በአክናፈ መባረቅት ተጭነው የሚጓዙ 60 አናብስትና 60 አናብርት የሚገዙላቸው የተገዙላቸው ታላቅና ቅዱስ አባት ናቸው። አባታችን አቡነ ገብረ መንፈስ ቅዱስ የተወለዱት በግብጽ ኒኢሳ ሲሆን አባታቸው ስምዖን እናታቸው አቅሌሴ ይባላሉ። በዚህ ምድር አጠቃላይ ለ562 ዓመት የኖሩ ሲሆን ለ100 ዓመትም ለኢትዮጵያ ምድር ተዘግዝቀው ጸልየዋል። ጻድቁ አባታችን እንደ ሰማዕታት ከካዲዎች እጅ መከራን የተቀበሉ ሲሆን እንደ ባታውያን ደግሞ ሰው ሳያቸው በብትውና ብዙ ዓመት ኖረዋል። አባታችን ለመጀመሪያ ጊዜ ወደ ኢትዮጵያ ሲመጡ ያረፉበት ምድረ ከብድ ሲሆን ቀጥሎም ወደ ዝቋላ ሄደው ለ100 ዓመት ለኢትዮጵያ ጸልየዋል። ወደ ምድረ ከብድ ተመልሰውም ለ7 ዓመት ጸልየዋል። ጥቅምት 5ም የሚከበሩ ክብረ በዓላቸው የዕረፍታቸው መታሰቢያ ሲሆን እሳቸው ያረፉት መጋቢት 5 ቢሆንም የሚውለው ግን በአብይ ጾም ውስጥ ስለሆነ ወደ ጥቅምት 5 ተዘዋውሮ እንዲከበር ሥርዓተ ቤተክርስቲያን ተሰርቷል። ጌታችንም እጅግ ታላቅ የሆነ ቃል ኪዳን የሰጣቸው ሲሆን በስም ከለመኑኝና ጸሎት ካደረጉ ተማጸኑኝና ስጌና ደሜን ከበሉ በቃል ኪዳን አምነው መታሰቢያን ቢያደርጉ ምራቸዋለሁ ብሎ ቃል ኪዳን ገብቶላቸዋል። ከአባታችን ቃል ኪዳን ረድኤት በረከት ምልጃና ጸሎት እግዚአብሔር አምላካችን ይክፈልን። እጄ ላይ ፎቶ አለ የማን የዮሐን ነገር ግን ኢቭን እንኳን ለኔ ተሰጠኛል ፈልግ ኢቭን እንኳን ኤርሚያስ ጥሪውን ባይቀበለው ላከሌላኒ እስልምና ላይ አሁን ሲከፍት የነበረው እንዳለ ፐብሊክ ላይ እናሰጣለታለን። ናዝሬት ነው የሚኖረው ይጠይቁታል። በቃ ለኔ ቪዲዮ እንግዲህ እንደሰማችሁት ነው። አንዳንድ ፕሮቴስታንቶች ሰሞኑን ነጥብ እየጣሉ ነው። ይሄንን ያልኩት ዝም ብዬ አይደለም። ቀለሜ ተብዬ ንቅበተ እምነት ላይ በሚሰራው በወንድማችን በዮሐድ ላይ ማስፈራሪያና እንደዛቻ የሚመስል ነገር ምስልህን ፎቶህን እንዲያረጋሉ ለጥፋሉ አረሸን የሚል የልጅ ጨዋታ የመሰለ ማስፈራሪያ ሲያቀርብ ነበር። ይሄን የቀለሜን አይነት ተግባሩን እኔ መጽሐፍ ቅዱስ ላይ ባለው በይሁዳ ነው የሚመስለው። ምንድነው ክርስቶስን እወዳለሁ እያለ ግን እየሳመ አሳልፌ ካልሸጥኩ የሚል ይሁዳ ነበር እንደ የሚያደርገው መምሮይ ቸሩ ለሃሎ እያለ እየሳመ ግን በልቡ የሚነክስ ማለት ነው። እንዲህ ከሆነ ክርስትና እውነት ለመናገር ይሁዳነት ይበልጣል። ይሁዳነት በጣም ትልቅ ነው። ይሄ የሚያሳየን አንደኛ በተለይ ቀለሜና እዛ አካባቢ ያሉ ተከታዮች ማለት ነው ይሄ ከየትም እዛ ተስበው የመጡ የሉተራዊነት ውጤት ነው። የሉተርን ስብዕና ፐርሰናሊቲ ነው የምታዩት። ያው የሉተራዊነት ይሄ ነው። በቃ ተከራክሮ ድል ማድረግ ሲያቅተው በነገረ ድነት በቤተክርስቲያኒቷ መሰረታዊ ትምህርት ላይ መወያየት ሲያቅተውና አቅም ሲያጥረው የመጨረሻው ሁኔታ ይሄ ነው። በቃ እኔ ከሞትኩ ሰርዶ አይበቀል አይነት ነገር ነው። የበቀለኝነት ስሜት፣ የጥላቻ ስሜት ይሄ ነው የምታዩት። ሉተራዊነትን ማንሆንበት ምክንያቱ በዚህ በከብዚ አጋጣሚ ኦርቶዶክሳዊት ቤተክርስቲያንን የምንወዳት በዚህም ነው። እንዲህ አይነት ስብዕና አይደለም የምትፈጥርብህ ቂመኝነትን። እንዲህ አይነት ሰው ሊሆን ይችላል ኦርቶዶክሳዊነቱን ግን አይወክልም። ኦርቶዶክሳዊነቱን ግን ይሄን አይሰብክም። ሉተራዊነት ግን አለበት። የሉተር ፐርሰናሊቲን እዚህ ጋር ታዩታላችሁና ይሄ የሚያሳይ የመሸነፍ ነው። ነጥብ ይመጣል። በቃ የኳስ ሜዳ ላይ ታችኋል። ብዙ ጊዜ ኳስ ጨዋታ ላይ የተበለጡ በፖዚሽን የተበለጡ ክለቦች ብዙ ጊዜ የሚያረጉት ፋውል ይሰራሉ። ይሄ ማለት በቃ የመሸነፋቸው ውጤት ነው። አሁን እጅ የመስጠታቸውን ሁኔታ የሚያሳይ ይመስለኛል። እና ይሄን የማስፈራሪያ ጉዳይ ሳይ ግን
ቅዱስ ዮሐንስ አፈወርቅ በአውዶክሲያ የቀረበበትን ማስፈራሪያ ትዝ አለኝ። አውዶክሲያ የቴዎዶሲዮስ ምን አድርጋ ነበር? የድሆችን ገንዘብ ቀምታ አንዳንድ ክርስቲያኖችንም አንገላታ ነበርና ቅዱስ ዮሐንስ አፈወርቅ አስጠነቀቃት። ምክንያቱም ይወላችሁ ኦርቶዶክሳዊነት በውርስ የተገኘ ሃይማኖት አይደለም። አንዳንዶች እንደሚሉት ምናልባት ከእናት ከአባስ በቅዱስ ትውፊት አማካኝነት የተወረስነው ቢሆንም በአካላችን ማደግ እኩል ግን አይምሮአችን ጋር አብሮ እያደገ በውስጣችን ሰርጾ የሚኖር እውነተኛ ትሩዝ ስፒሪት ነው። እውነተኛ የመንፈስ እውነት ነውና ወይም መንፈሳዊ እውነት ነው። ደብዳቤ ጻፈላት ዮሐንስ አፈወርቅ በአስቸኳይ። በኋላ አልመለስ ብትል አወገዛት። ከቤተ መቅደስ ከቤተክርስቲያን እንዳትሳተፍ እና ምን አለች? ይሄን መምህር ረፍ በሉት ካልሆነ አስገድለዋለሁ አለች። ዮሐንስ አፈወርቅ የላከላት ደብዳቤ ገርመኛል። ምን አለ መሰላችሁ? አንቺ ሴት ሆይ የእናንተ የነገስታት ኃይልና ጉልበት እኮ በእኔ ዘንድ ይላል ልክ እንደ ሸረሪት ድር ነው ይላል። እና የሸረሪት ድር ወዲያው ሲነኩት እንደሚወድቅ የእናንተም እንደዚሁ ነው ይላል። የእናንተም እንደዚሁ እና አንዳንዶች በማስፈራራት እንደው ዝም ብሎ ብቻ ክርስትና የሚቆም ይመስላቸዋል። እግዚአብሔር አምላክ በቅበተ እምነት ላይ የሚሰሩ ነፍሳቸውን ዋጋ ሲይዘው ትልቅ ሳክሪፋይ ከፍለው ለሚሰሩ ወንድሞች እግዚአብሔር ባሉበት በረከት ዮሐንስ አፈወርቅ ያድልልን እና ምን አላት? በባህር ውስጥ ከታለው ብትይ ዮናስ አለልኝ፣ በመጋዝ ሰነጥቃለሁ ብትይ ኢሳያስ አለልኝ፣ እንደገና ደግሞ በሰይፍ ቀላለሁ ብትይ መጡቅ አንሳልኝ እያለ ይጽፍላታል። እና ለአባቶቻችን የደረሰ አምላክ ለኛም ወንድሞች ባሉበት ይጠብቃቸዋልና ሰዎች በስጋ ጉልበት ሃይማኖታቸውን ማስፋፋት ይፈልጋሉ። ያላወቁት ትልቁ ነገር ግን ከብዙ ውጤና ከብዙ መከራ መሃል ያለፈች ልዕልት ቤተክርስቲያን ናትና ወንድሞቻችን ባላችሁበት እግዚአብሔር አምላክ ይጠብቃችሁ። መሪያንም ደግሞ ብርታቱን ያድላችሁ ለማለት ተፈልጋለሁና እንዲህ አይነት አናሳ አስተሳሰብ ላላችሁ ግን ነጥብ ጥላችኋል። በቃ ተሸንፋችኋል። ወይ ተሸንፎ ማመንና መማር ይቀድማል ለማለት ነው። ይሄ ከየት መጣ ግን ከተባለ የአስተዳደግ ውጤት ነው። ያሳደጋቸው የሉተራይነት የአይምሮ ግንባታ ውጤት ነውና ይሄን ለማለት ፈልጋለሁ ለማለት ነው። እግዚአብሔር አምላክ ወንድሞቻችን ጋር ይሁን።